ወደ ናኦል ቤት እያመራች ነው ማለት ነው። ናኦል ስልክ እያወራ ስለ ሞተችው ስለ ብሌን እያወራ ነበርና በር ተንኳኳበት። ማን ነው ብሎ ሊዲያ ነኝ ብላ ቤት ገባች። ናኦልም ደንግጦ እንዴት እዚህ ልትመጪ ቻልሽ ብሎ ይላታል። ልጠይቅህ ነው የመጣሁት በማለት ብዙም አልቆይም ብላ ትለዋለች። ዴቭ ቤት ካጣኝ ዴቭ ጋር ነው የሚሄደው እና ከዛ ውጪ ከኤላ ጋር ነው የሚሄደው ብላ ትለዋለች። ለምንድነው እዛ የሚሄደው ብሎ ናኦልም ይላታል። ያው ከዛ ውጪ ሌላ ጋር እንደማልሄድ ስለሚያውቅ ቤት ካጣኝ እዛ ነው የሚሄደው ብላ ለናኦል ትመልስለታለች ማለት ነው። እና አሁን ለታ እኮ ትናንትና እንደዛ ስታለቅስ አይቼ በጣም ነው ያሳዘንከኝ ብላ ሊዲያም ትለዋለች። እና በመሀል ስልክ ይደወልበታል። ለምን ስልኩን አታነሳውም? ስልክ እኮ እየተደወለ ነው ብላ ትለዋለች። ሰውየው ነው የሚደውልልኝ ብሎ ይላታል ማለት ነው። የቱ ሰውዬ? ያ ሴቶች አሁንም ሴት አንጣልኝ ብሎ እያለኝ ነው ብላ ይላታል። እንዴ ናኦል አሁንም እንደዛ ነገር ትሰራለህ? መቼም አሁንም ነገር እንደዛ ነገር እንደማትሰራ እርግጠኛ ነኝ ብላ ትለዋለች። እና ግን ከእናትህ ውጪ ሌላ ዘመድ የለህም እንዴ ብላ ሊዲያም ትጠይቀዋለች። አዎ የለኝም ብሎ ይላታል። ግን እኮ አክስት አለኝ ብሎ እንደገና ይመልስላታል ማለት ነው። ያለችው ገጠር ነች ያለችው ግን ወደ ገጠር መሄድ ደግሞ በጣም ከበደኝ ብሎ ይላታል። ወይ ወደ ገጠር መሄድ እንኳን አዛ ነው ብላ ሊዲያም ትመልስለታለች። ግን ጥሩ ጥያቄ እኮ ነው የመለሽልኝ ብሎ ይላታል። እና ለካ አክስት አለችኝ ብሎ ለሊዲያ ይላታል። እና አብረሽ ትሄጃለሽ አክስቴ ጋር ብሎ ይላታል። ኧረ እኔ ገጠር መሄድ አልፈልግም ብላ ሊዲያም ትመልስለታለች። አቧራና ጭቃውን ፈርተሽ እንደሆነ ምንም ነገር ሳይነካሽ እኔ ተሸክሜሽ እመጣለሁ ብሎ ይላታል ማለት ነው። ለዚህ እኮ ነው የምትመቸኝ ናኦሌ ብላ ትለዋለች። በቃ ካንተ ጋር ተሆነ ምንም ነገር ይመቸኛል ብላ ሊዲያ ትመልስለታለች። በቃ ይዘሽ አብረሽ ትሄጃለሽ ብሎ ይላታል። ቆይ ግን ዴቭን ላማክረው ብላ ትለዋለች። እንዴ አንቺ እኮ ትልቅ ሰው ነሽ፣ ህይወትሽን የምትመሪው አንቺ ነሽ እንጂ እኮ እሱ አይደለም ብሎ ናኦልም ይላታል። አይ ቢሆንም ወንድሜ አይደለ ደግሞ ከጠፋው በኋላ በጣም ነው ያጠበቀው። ከቤት እንኳን ስትወጪ ሳታስፈቅጂኝ እንዳትወጪ ብሎኛል ብላ ለናኦል ሊዲያም ትመልስለታለች። አንቺን የመሰለች ቆንጅዬ እህት እኮ ስላለው ነው ሰው እንዳይጠልፍሽ የሚጠነቀቅልሽ ብሎ ይላታል ማለት ነው። አንተ ግን እንደዚህ አይነት ሰው አትመስለኝም ብላ ሊዲያም ትለዋለች። እንዴት ብሎ ናኦልም ይላታል። እንዴ ቆይ ሁላችንንም ሴቶች ግን ኪንጎ ትለናለህ ለአንተ ሁላችንም ሴቶች ለአንተ አንድ ነን እንዴ ብላ ትመልስለታለች ማለት ነው። ለእኔ እንደዛ አይደለም የኔን ጸባይ ታውቂው የለ ያው እንደዛ ነው ብሎ ይላታል ማለት ነው። ሰላም ሰላም ውድ ቤተሰቦቼ የምወዳችሁ የማከብራችሁ እንዴት ናችሁ? ልጅ ሰላም ናችሁ ወይ? በያላችሁበት ሰላማችሁ ብዝት ይበልልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ነባሮች ደግሞ ላይክ፣ ሼር፣ ኮሜንት አስተያየታችሁ እንዳይረሳ ማለት ነው። ይህን ቪዲዮ እስከ መጨረሻው ድረስ ሰራተኛው አዳይ በሚለው ዛሬ ደግሞ በአዲስ ቪዲዮ መጥቻለሁ ማለት ነው። ይህን ቪዲዮ እስከ መጨረሻው ድረስ በማየት ከጎን የሆናችሁ እንድታበረታቱ በትህትና እጠይቃለሁ። እንግዲህ አዲሶች እባካችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሊዲያ ለምለም እና ቤዛ እንግዲህ ለምለም ቤት ቀይራ ነበረ። ቤዛ አሁንም አዲሱ ቤት ተከትላት መታለች ማለት ነው። ለምለም ቁጭ ያለችበት ቤዛ ስተት ብላ ትመጣለች። እንዴ ደግሞ ይሄንን ቤት ማን ነገረሽ? ጭራሹን አንቺ እንደው በቃ እንደ ጥላ መከታተል ጀመርሽ ማለት ነው ብላ ለምለምን ቤዛን ትላታለች። ምነው ጨረቃ ላይ ነኝ ያለሁት አልሽሳ ብላ ቤዛም ትላታለች። ቤቱ ግን በጣም ያምራል፣ ግን ያው ላንቺ ትንሽ ባይመጥንሽም ብላ ቤዛ ለምለምን ትላታለች ማለት ነው።
አንቺ ግን ለነገር ነው የመጣሽው ብላ ለምለም ቤዛን ትላታለች። አይ እኔ ኤላን ፍለጋ ነው የመጣሁት ብላ ትላታለች። ኤላ የለም ብላ ለምለምም ትመልስላታለች። የት ሄዶ ነው ብላ ቤዛ ትጠይቃታለች። ከጓደኞቹ ጋር ቀጠሮ አለው ወደ ከጓደኞቹ ጋር ሄዷል ብላ ትላታለች። እና ካዲያ ለምን አንቺን ጥሎሽ ሄደ ብላ ቤዛ ለምለምን ትጠይቃታለች። ለነገሩ አንቺ ከጓደኞቹ ጋር ለመሆን ብዙ ይቀርሻል ብላ ቤዛ ትላታለች። ማለት ብላ ለምለምም ትመልስላታለች። ማለትማ ለጓደኞቹም ለቦታውም የማትመጥኝ ሴት ስለሆንሽ ነው ጥሎሽ ሄደው ብላ ቤዛ ለምለምን ትላታለች ማለት ነው። ቤዛ ዝም ብለሽ አትለፍልፊ ብላ ለምለምም ትላታለች ማለት ነው። እኔ ሌላ በቂ ተሆንኩ ጓደኞቹ ምን ያስቡ እኔ ምን አይመለከተኝም የፈለጋቸውን ማሰብ ይችላሉ ብላ ትላታለች ለምለም ማለት ነው። ቤዛ ይሄ አስተሳሰብሽ ግን አንድ ቀን ኤላን ያሳጣሻል ብላ ለቤዛ ለምለምን ትላታለች ማለት ነው። አንዷ መታ ሳትነጥቅሽ ራስሽን ግን ብታሳምኚ ነው የሚሻለሽ ብላ ትላታለች። ኤላን ደግሞ ከሁሉ ሴት ጋር ባየሽው ቁጥር ባታስጨንቂው ደስ ይለኛል ብላ ቤዛ ለምለምን ትላታለች። ለምለምም ጨረሽ ብላ ትላታለች ማለት ነው። አልጨረስኩም ኤላ እስከሚመጣ እዚህ ስለምጠብቀው ምግቡን ስሪልኝ ብላ ትላታለች። ደግሞ በደንብ ተንከባከቢኝ የኤላ ቀኝ እጁ ነች እቤትሽ ውስጥ ያለችው እድሉን ተጠቀሚበት ብላ ቤዛ ለምለምን ትላታለች። እና ጥሩ በቃ ቁጭ በይና ጠብቂዋ ብላ ለምለምም ትላታለች ማለት ነው። እንደውም እንኳን መጣሽ አደይ ጋ ደርሼ እመጣለሁ ቤቱን ዘግቼ ልወጣ ነው ቤቱን ከምዘጋው አንቺ ትጠብቂያለሽ ብላ ለምለምም ቤዛን ትላታለች። ቆይ ግን አንቺ እኔን ስታይኝ ምን ነው ዘበኛ የሚመስለው ብላ ቤዛ ለምለምን ትላታለች። ቤዛ እኔ ጋር ራስሽን እንደዚህ ቆልለሽ ለማየት አትሞክሪ ብላ ለምለምም ትላታለች። ከዚህ በፊት እኮ ማንና ማን እንደሆንሽ አቅሻለሁ ብላ ትላታለች። ደርሶ አዛዥ አትሆኚ ብላ ለምለምም ቤዛን ትላታለች። የበፊቱን ማንነቴን እያሳወሽ አንገቴ ልታስደፊኝ ነው ብላ ቤዛም ለምለምን ትላታለች ማለት ነው። በፊት እያልሽ እኔን አንገቴን ለማስደፈት አትሞክሪ ያኮ ትናንት የቀረ ነው ብላ ቤዛም ለምለምን ትላታለች። አሁን ላይ ነው ያለነው ብላ ቤዛም ለምለምን ትላታለች። የኋላው ከሌለ አይገኝም የፊቱ ይባላል ብላ ለምለምም ቤዛን ትላታለች። መጀመሪያ የኋላሽን ስታስታውሺ ነው ከፊት ቆመሽ ወደ ኋላ የኋላ ድልድይ የምትሆኚው ብላ ለምለምን ቤዛን ትላታለች። የኋላውማ እኮ በቃ ተረሳ ብላ ቤዛም ለምለምን ትመልስላታለች። እኔ ምን አገባኝ ካዲያ ብላ ቤዛም ለምለምን ትላታለች። ቆይ እኔ አሁን ገባኝ ብላ ለምለም በቃ አንቺ ለራስሽ ብቻ ነው የምታስቢው ብላ ቤዛን ለምለም ትላታለች ማለት ነው። አሁን ኤላ ጥሩ ቦታ ላይ ስላለ እንጂ ከአንቺ ቅንጣት ያህል አይፈልግም። ትንሽ ዝቅ ብሎ ቢሆን ኖሮ እሱን አትፈልጊም ነበር ብላ ለምለም ቤዛን ትላታለች። ቆይ ግን ምንድነው የምታወሪው? እኔ እኮ ስለ አንቺ እንጂ ስለ ኤላ አይደለም እያወራሁ ያለሁት ብላ ለምለም ትመልስላታለች። ግን ጥሩ ቀጥይበት፣ መጨረሻሽ ግን አያምርም ብላት ከተቀመጠችበት ጥላት ትሄዳለች ማለት ነው። እንግዲህ ለምለምና ቤዛ በጣም ተያይዘዋል። ቤዛም ከኤላ ቤት አልቀርም ብላለች። ለምለምም በጣም እየቀናችባት ነው ማለት ነው። ፍቅር አዳይን ሳሎን ቁጭ ብላ አዳይን ትጠራታለች። ከዛ ምን ነው ብላ አዳይ ወደ ፍቅር ወደ ሳሎን ታመራለች። ቆይ ግን ለምንድነው ለበሩን ከፍተሽ ያስገባሽው ብላ ፍቅር ትጠይቃታለች። ለማ ብላ ትላታለች። ለኪንጎ ዳይመንድ እዚህ ቤት እንዲገባ ለምንድነው በር የከፈትሽለት ብላ ፍቅር አዳይን ትላታለች። እንዴ አንቺ አይደለሽ እንዴ ክፈቺ ብለሽ ያልሽኝ ብላ አዳይ ትመልስላታለች።
አንቺ ገና ዳይመንድንና ኪንጎን ታባያቸዋለሽ ብላ አዳይን ፍቅር ትላታለች ማለት ነው። ደግሞ ምን አድርጌ ነው የማባላቸው ብላ አዳይም ለፍቅር ትመልስላታለች። ሁለተኛ እኔ ሳልፈቅድልሽ እዚህ ቤት አንድ ሰው እንዳይገባ ብላ አዳይን ታስጠነቅቃታለች። በቃ ቤዛን ብትሆን አትግባ ብላ አዳይ ሊዲያ ለፍቅር ትላታለች። የሷን ስም አትጥርብኝ ብላ ፍቅርም ትመልስላታለች። ስለዚህ ሁሉም ሲያንኳኩ ሊዱም ሆነ ዴቭም ሆነ ሲያንኳኩ እየመጣው አንቺን መጠየቅ አለብኝ ማለት ነው ብላ አዳይም ፍቅርን ትጠይቃታለች ማለት ነው። ቤዛን ደግሞ ከነጭራሹ ነው አታስገቢ ማለትሽ ነው ብላ አዳይም ፍቅርን ትላታለች ማለት ነው። አዳይ በእኔ ላይ እየሳቅሽብኝ ነው አይደል ብላ ፍቅርም ትቆጣታለች ማለት ነው። አይ እንደዛ አይደለም ያልሽው ነገር እኮ ስላልገባኝ ነው ብላ አዳይም ፍቅርን ትላታለች ማለት ነው። አማርኛ አትሰሚም እንዴ ዳይመንድ ከዚህ በኋላ እዚህ ቤት እንዳይገባ ነው ያልኩሽ ብላ ፍቅር አዳይን ትላታለች። እሱን ነው እንዴ ያልሽኝ? እሱን ከሆነ እሺ ብላ ፍቅር አዳይም ጥላት ትሄዳለች። አሁን ከዚህ ቤት ከአጠገቤ ሂጂልኝ ብላ ጮኸባት። አዳይም ከአጠገቧ ትሄዳለች ማለት ነው። እንደው አዳይን ማን ነው ከዚህ ቤት የሚያስወጣልኝ ብላ አዳይ ፍቅር አዳይን ትናደድባታለች ማለት ነው። እንግዲህ ሊዲያ ስለጠፋች ዴቭ አዳይን ጠርቶ ሊዲያን አይተሻታል ወይ ብሎ በሚጠይቃት ሰዓት እኔ አላየኋትም ብላ ትለዋለች ማለት ነው። እንግዲህ ለምለምም መጣች። ለምለምንም ጠይቃት አዳይን አይተሻል ወይ ብሎ በሚጠይቃት ሰዓት አላየሁም ብላ ትላለች። አዳይም አላየሁም ብላ ስትለው ፍቅር ኤላ ጋ ሄዳ መሆን አለባት ብላ ፍቅርም ትመልስለታለች። እኔ እኮ እዛ ቤት እንዳትሄጂ ብያታለሁ፣ ደግሞ እኮ ስትሄጂ ሳታስፈቅጂኝ እንዳትወጪ ብያታለሁ ብሎ ባርኮ ዴቭ ይናደዳል ማለት ነው። እንደው እኔ ምን ይሻለኛል ብሎ በጣም ይናደዳል ዴቭ። ሊዲያም አዳይም በቃ አንተ ተረጋጋ፣ እዛ ከሆነች ምንም አትሆን ብላ አዳይም ታረጋጋዋለች። ፍቅር ቆይ አንቺ ስራ ጨርሰሽ ነው እዚህ ጋር የቆምሽው? በቃ ጠየቀሽ መለሽለት፣ በቃ ሂጂ ውጪ ብላ ፍቅር አዳይን ታባረራታለች ማለት ነው። እሷ ፍቅር በቃ ዝም በል ምንም አትሆንም ና አጠገቤ ቁጭ በል ብላ አዳይም ፍቅርም ዴቭን ትለዋለች ማለት ነው። በቃ ዝም በል እዛው ኤላ ጋር ሄዳ ከቤዛ ጋር እና ከለምለም ጋር እየተጨቃጨቁ ነው ብላ ፍቅርም ዴቭን ትለዋለች ማለት ነው። አልገባኝም፣ ቆይ ለምንድን ነው የሚጨቃጨቁት ብሎ ዴቭም ይላታል። በዛው በዴቭ ነው፣ ሶስቱም እኮ ዴቭን በኤላ ነው፣ ሶስቱም እኮ ኤላን ነው የሚያፈቅሩት ብላ ፍቅርም ትለዋለች ማለት ነው። እንግዲህ ሶስቱም እንደሚያፈቅሩት ለዴቭ እያስረዳችው ነው ማለት ነው። ቤዛ እንዴት እንዲህ ሊሆን ይችላል? የባርኮት ፍቅረኛ አይደለች እንዴ ብሎ ዴቭም ይለዋል ማለት ነው። ቤዛ አንተንም ብታገኝ አትተውም ብላ ትለዋለች ማለት ነው። ለሊም መጣች፣ እንኳን ደህና መጣሽ ብሎ ይላታል። አመሰግናለሁ ሊዲያ እናንቺ ጋር ነች እንዴ ብሎ ለምለምን ይጠይቃታል። አይ ሊዲያ ሳትሆን ቤዛ ነች፣ ቤዛ ነበረች እኛ ጋር ብላ ትመልስለታለች ማለት ነው። እርግጠኛ ነሽ ሊዲያ የለችም አንቺ ጋር ብሎ ይጠይቃታል ለምለምን። አዎ ዴቪ የለችም እኔ ጋር እኔ ስመጣ የለችም ብላ ትለዋለች። እንግዲህ ሊዲያ ያለችው ኤላ ንዑል ቤት ነው ማለት ነው ያለችው። እሷ ከንዑል ጋር ቁጭ ብላ ዘፈን እየዘፈነችለት ላዝናናህ እያለች ትለዋለች ማለት ነው። እኔ እኮ አዘን ላይ ነኝ፣ አዘን ላይ መሆንሽን ረሳሽው እንዴ? እኔ እንዴት ለአስተዛዛኝ እንዴት ይዘፈናል ብሎ ይላታል ማለት ነው። እና እንግዲህ ሊዲያ ንዑል ቤት ነው ያለችው። መጨረሻ ላይ ስልክ ተደውሎባት ስትሮጥ ወደ ቤት ሄዳለች ማለት ነው። የዛሬ ቪዲዮ ይህንን ይመስላል። ቀጣይ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱልኝ። ይህን ቪዲዮ እስከ መጨረሻው ድረስ በማየት መግቢያ ላይ እንደተናገርኩት ከጎን የሆናችሁ እንድታበረታቱኝ በትህትና እጠይቃለሁ። ቀጣይ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱልኝ።